አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ እኔ በጣም ሰላም ነኝ። እንዴት ናችሁ? ደህና ናችሁ? ሰሞኑን እንግዲህ ያው ጠፋ ብያለሁኝ። እንደ ጉፋን ነገር ወረፍ አድርጎኝ ነው የጠፋሁት ማለት ነው። ያው ድምጤንም አሁንም በደንብ አልለቀቀኝም እና ጠፋሁኝ። እንዴት ናችሁ? ሰላም ናችሁ ወይ ቤተሰቦቼ? ደህና ናችሁ? የዩቲዩብ ቻናሌም ቅዝቅዝ ብሏል በጣም ማለት ነው። እየሄደ አይደለም። ላይክም ሰብስክራይብ የለም ማለት ነው። እና እስቲ በቻላችሁ ታቅማችሁ ነባሮችም ላይክ ሼር በማድረግ አዲሶችም ሰብስክራይብ እያደረጋችሁ አበረታቱኝ። ኢንሻአላህ ጥሩ ጥሩ ነገር ይዤበት እመጣለሁኝ። ወደፊት ሀገር ስገባ ጥሩ ነገር ይዤ እመጣለሁ ብዬ ተስፋ አለኝ ማለት ነው። እና ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ከኛ ኑሮ እስቲ እውልን እስቲ ይሄንን በረሃ እስቲ ውት ወላሂ አሁን እኛ ዱባይ ሄደናል። ቤተሰብም ኢትዮጵያ ያለም ዱባይ ሄደዋል። ልጆቻችን ዱባይ ናቸው ይላሉ ማለት ነው። በስመ ዱባይ እንግዲህ ከየም በረሃውት ወላሂ በረሃው የሚመስለውም ማለት ነው። እንደዚህ ብርድ ምናምን ሲሆን አሁን እንኳን ብርድ የለም። ግን አንዳንዴ መቅሪብ አካባቢ ላይ ይዛችሁ ልጅ የምትይዙ ልጆች ያው ታውቁታላችሁ። ይዛችሁ ግቢ ውስጥ ተግቢ ወጣውና ጫውት እንባላለን እና እዚህ ቦታ ላይ ነው አሁን ያለሁት ማለት ነው። የሚመስለውን በረሃ ነው በቃ በጣም ግርም ይለኛል። ያው ብር ስላለ ብቻ ነው በዛው ማዶ ላይ የምታዩት ቤት ግቢው እኔ የምሰራበት ማለት ነው። እና ያው ብር ስላላቸው ብቻ በብር ኃይል አበጀይተው ምናምን ይኖራሉ እዚህ ቦታ ላይ። አሁን ኢትዮጵያ ስንት ቦታ አለ። ግን ያው እንትን የብር እጥረት የኢኮኖሚ እጥረት እንትን ማድረግ አንችልም። እንደዚህ እንትን ማለት ማማር ቤቱ ምናምን እና በጣም ግርም ይለኛል። ይሄን አይቼ በቃ በቤቱ ጀርባ ነው ይሄ ወላሂ በቤቱ ጀርባ ነው ይሄ በረሃ ማለት ነው። እና ያው እስቲ አሁን እኔ እዚህ ቦታ እየዋልኩኝ ጉፋን ባይዘኝ ነው የሚገርመኝ። እንደዚህ ቦታ እየዋልኩኝ ጉፋን ድምጤን ድግጥም አድርጎ ይዞኝ ጉፋን እኮ ይዞኛል ስላቸው ማለት ነው። ቤተሰብ ጋር እያወራሁኝ ጉፋን አለ እንዴ እዛ ነው የሚሉት እነሱ። እንደዛ አይነት አፈር ላይ የምንወላ አይመስላቸውም። እንደዚህ አፈር የሚነካንም አይመስላቸውም። እና እንዴ ያለሽበት ጉፋን አለ እንዴ ጉፋን የያዘሽ ምናምን ይላሉ። የሚመስለውን በረሃውን አፈር ነው፣ ቀይ አፈር ነው ላም ያለ ወላሂ ይሁት። ይሄ በዚህ ቦታ አሁን ምን ልጆች ይሄዱበት ነው። ያው ልጆችን ስለማላስገባቸው ነው ማለት ነው። እግራችንን እንደዚህ የጫማችን አውልቀን ነው ትርብክ እያለ የምንሄደው ማለት ነው። እና በጣም ነው እኔ በራሴ ስለገረመኝ ጉፋን ይዞኛል አሞኛል ስላቸው ቤተሰቦችን ሳወራቸው እንዴ ዱባይ ጉፋን አለ እንዴ እንዴት አፈር ከየት ምናምን እንደዛ ነው የሚሉትና ጉፋን የሚይዘንም አይመስላቸውም። እንግዲህ በርቀት በማዶ ቤቱ ግቢው ማለት ነው። ያው የወንድማማች ግቢ ትልቅ ነው። በጣም ትልቅ ግቢ በጣም የሚያምር ግቢ ነው የኛ ያለንበት ቤቱ። እንግዲህ በጀርባ ስታዩት ይሄ ነው አፈሩ ሜዳ በቃ እንደዚህ በረሃ ውስጥ ነው ማለት ነውና እስቲ ውዶቼ ላይክ ሼር አድርጉ እስቲ አበረታቱኝ እስቲ ስበሳችን እንበረታታ የመዳም ቅመሞች። ወላሂ እኛስ በሳችን እኮ ሰብስክራይብ ላይክ ብንደራረግ ብዙ ደረጃ የምንደርስ ነን። ግን ኢትዮጵያ ያሉትን ነው በቃ እንትን የምንለው ፎከስ አድርገን የምናየው። ሰብስክራይብ አንድ ቪዲዮ ሲለቁ በአንድ ቪዲዮ 10,000 እኛ ግን እዚህ ስንት እየተሰቃየን ስንት እየተሰደብን በልጆቹ በሰዎቹ በስራው በመዳም ኩሽና በጣም ምን እንትን እያል ቪዲዮ ስንለቅ እንኳን ቪዲዮአችን አይታይም። እስከ መጨረሻው ውልኝ አይከፈልበትም። ላይክ አድርጉልኝ ሰብስክራይብ እያደረጋችሁ እስቲ ቪዲዮዬን እስከ መጨረሻው ውልኝ እስቲ አስደስቱኝ የመዳም ቅመሞች የእህት ወንድሞቼ። እና ይሄን ይመስላል የዱባይ ኑሮ ማለት ነው። አሁን እኛ ዱባይ ነን ብለን እኩል እናወራለን። ከኢትዮጵያ እየመጡ ዩቲዩበሮች እየመጡ እዚህ ሀገር ሲዝናኑ ምናምን ያው እኛ በአይናችን እናያለን ማለት ነው። እድሜ ለሚዲያ እድሜ ለቲክቶክ እናያለን እንጂ እንግዲህ እኛ ወጣ ብለን ልጆችን አጫውቱ ተብለን የምናጫውተው እዚህ ቦታ ነው። አብሶ ብርድ ሲሆን እንግዲህ እዚህ ቦታ ነው ማለት ነው። አፈሩ በቃ እንደምን እንደሚመስል ያውም ትንሽ አሁን ሙቀት ስለገባ ነው እንጂ እዚህ ቦታ ሞተር ምናምን እየያዙ ልጆች በሞተር ይጫወታሉ ማለት ነው። በደራጃ
ደራጃ ነው የሚሉት አረቦቹ፣ እኛ ሞተር ነው የምንለው እንግዲህ በኢትዮጵያ ማለት ነው። እና በጣም ስለገረመኝ ነው ይሄንን የሰራሁላችሁ ይሄን ቪዲዮ። ውስጥ ይሄንን በረሃ ወላሂ ላዚም እኛ ሁሉ ስሙ ዱባይ ነን እንላለን። እንግዲህ እዚህ በረሃ ላይ ነው የምንውለው። እዚህ ውስጥ አፈር ላፈር ጫማችን አውልቀን ነው የምንሄደው፣ አፈሩ ላይ የምንሄደው ማለት ነው። እና በጣም ከባድ ነው። ውስጥ ይሄ የሚመስለው በረሃውን እና ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። እስቲ አበረታቱኝ፣ ወላሂ አይከፈልበትም በቅንነት ማለት ነው። ቻናሌ ቅዝቅዝ ብሏል እና እንደምታዩት በዛ አጋጣሚ ደግሞ በጣም ማሻአላ ደስም ብሎኛል ማለት ለዚች በቃ ያው አዲስ ነኝ ለዩቲዩብ እና ላይቭ ላይ ማገቢው ምን ሆነሽ ነው የጠፋሽው እያላችሁ በኮሜንት የጠየቃችሁ ልጅ ያላችሁ መግቢያው ላይ ያው መናገር ነበረብኝ ስለረሳው ዝም ብዬ ወደ ወሬ የገባው ማለት ነው። እና እንደምታዩት ያው ድምጤ የሚያስታውቃል። አሁንም በደንብ አልለቀቀኝም። ላይቭ ላይ ያልገባሁበት ነገር ጭራሽ ማውራት ሁላ ዘግቶ የነበረ ድምጤም ማለት ነው። ማውራት ሁላ አልቻልኩም ነበረ እና ለዛ ነው ላይቭ ላይ ያልገባሁት። ማውራት አልቻልኩም ነበር ማለት ነው። በጣም ነው የማመሰግነው ቤተሰቦቼ። በጣም ደስ ብሎኛል። አልሐምዱሊላህ በዚች አጋጣሚ በዚች ባጭር ሰዓት እንደዚህ ጠያቂ እንደዚህ ጓደኛ በማግኘቴ ወላሂ ዩቲዩብ ሁሉም በጣም የዩቲዩብ ጓደኞች ቤተሰቦቻችን ሲሉ ይገርመኝ ነበረና በራሴም ደግሞ አየሁት። ምን ሆነሽ ነው ከላይቭ ላይ የጠፋሽው? ላይቭ ላይ የማገቢው በዩቲዩብ ብዙ ልጆች ናቸው የጠየቁኝ ማለት ነው በቴክስት እና በጣም ነው የማመሰግነው። ከልብ ነው የማመሰግነው። ወዳችኋለሁ። ወዳችሁና ፈቅዳችሁ ስለምትከታተሉኝ ስለምታውልኝ በጣም ነው የማመሰግነው። ሁላችሁንም ከልብ ነው የማመሰግነው። ኢንሻአላህ ደግሞ ወደፊት ሀገርም ስንገባ ጥሩ ነገር ያው ይዤ እመጣለሁ ብዬ ተስፋ አለኝ። ምክንያቱም ያው ታውቃላችሁ እዚህ ቦታ ሆናችሁ እንኳን ታማችሁ ጤነኛም ሆናችሁ ስራው ጋር በጣም ብዙ እንትን የሚያስተጓጉል ነገር አለ እና ኢንሻአላህ ሀገራችን ስንገባ ያው ሁላችንም ሀገራችን አላህ ሰላም አድርጎልን በሰላም ሀገራችን ስንገባ ሁሉንም ነገር ለመስራት አይዲያ ለማምጣት ምናምን ያው ረዲ እንሆናለን ለሁላችንም አስበንበት ማለት ነው። ያው እዚህ ቦታ ላይ ሁላችንም ብዙ የሚያሳስበን የሚያስጨንቀን ነገር አለና ለዛ ነው ማለት ነው። ያው ቶሎም ሰሞኑን ያው ያለቀቁበትን ምክንያት ያው ነግሬያችኋለሁ መግቢያውም ላይ እና ውዶቼ ማሮቼ ፍቅሮቼ ብላለች ሀቢባ። እኔ ስለምን ይቅርብኝና እስቲ እውት እስቲ ይሄን በረሃ በአላህ እስቲ እውት። ዊ አሁን እና እኛም እኩል አሁን በቃ ዱባይ ነን ብለን እናወራለን። ዱባይ ግን ዩቲዩበሮች ቲክቶከሮች እየመጡ ዘና ሲሉ ፎቶውን እናያለን ማለት ነው። እነሱ ሲዝናኑ ምናምን እያየን ያው እኛም እንትን እንላለን። የዛሬ ቪዲዮ ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ